ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ሳምንታችሁ እንዴት አለፈ? ዛሬ ቅዳሜ ምሽት ላይ እንገኛለን። እንደተለመደው ምሽት ላይ ስለ አርሰናል የወጡ ቀኑን ሙሉ ሲዘዋወሩ የዋሉ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። በተለይ አርሰናል ትላንት ከነ ፋብሪዚዮ ሮማኖ እና ዴቪድ ኦርኔስቲን እንዲሁም ሃንድ ኦፍ አርሰናል የወጡ መረጃዎች እንደሚያሳዩት ከሆነ እኛም እንደዘገብንላችሁ በሚዲያው ላይም በስፋት ሲዘዋወር እንደነበረው ክሪስቶስ ዞሌስ የክለብ ብሩጁን ድንቅ የክንፍ መስመር አጥቂ ተጫዋች አርሰናል ለማስፈረም ንግግሮች እያደረገ ነው የሚል መረጃዎችን አውጥተንላችሁ ነበር። ዛሬ ላይ ደግሞ ሌሎችም ተጨማሪ መረጃዎች ይዞ ወጧል እና ስለዚህ ስለ መረጃዎች በተለይ ደግሞ ስለ የቀድሞ የጣሊያኑ ናፖሊ ክለብ እና የአሁኑ የክለባችን ሄድ ኦፍ ስካውቲንግ ወይም ተጫዋች በመመልመል የሚታወቀው ማሪዚዮ ማቼሊ በደንብ እንደምናብራራላችሁ ቀን ጋር ተናግረን ነበር። ስለዚህ ስለሱ አንዳንድ ነገሮችን የምንላችሁ ይሆናል። እስኪ ከሱ እንጀምር መሰለኝ አይደል? ከቀድሞ ክለቡ ናፖሊ የሄድ ኦፍ ስካውቲንግ ስራ ላይ ይገኝ የነበረው ማውሪዚዮ መሼሊ ለአርሰናል የፈረመው እንደ ኢሮፓውያን አቆጣጠር በዲሴምበር 2025 መጀመሪያ ላይ ሲሆን መኬሊ በዓለም እግር ኳስ ውስጥ ድንቅ ተሰጥኦ ያላቸውን ወጣት ተጫዋቾች ቀድሞ በማወቅና በማስፈረም ረገድ እጅግ የጎላ ስም ያለው ከፍተኛ ባለሙያ ነው እና እስኪ ስለሱ አንዳንድ ዝርዝር መረጃዎችን እንስጣችሁ። መቼና እንዴት ለአርሰናል ፈረመ የሚለውን አርሰናል ከናፖሊ ጋር የነበረውን ድርድር አጠናቆ ማሪዚዮ ሜኬሌን በይፋ ስራ የጀመረው በዲሴምበር 4 2025 ወይም አምና ላይ ነበር። አሁን 2026 ላይ ስለምንገኝ አርሰናል የቀድሞውን ስፖርቲንግ ዳይሬክተር ኤዱና ረዳቱን ጄሰን አይቶ ከክለቡ ለቀው ከሄዱ በኋላ ዝውውር ክፍሉን እንደገና ለማደራጀት ወስደው እቅድ መሰረት ነው እሱ ወደ ክለባችን ሊመጣ የቻለው። በተለይ በአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ ስር በመሆን በዋናነት ተጫዋች ምልመላ እና የዝውውር ስትራቴጂ መሪ ሲኒየር ሪክሩትመንት ሩል ሆኖ እየሰራ ይገኛል። ማሪዚዮ ማሼሊ የምልመላ ዘይቤዎችን ስናይ በጣሊያን እግር ኳስ ውስጥ የሰው ዘር አልጎሪዝም ወይም ዘ ሂውማን አልጎሪዝም በሚባል ቅጽል ስም ይታወቃል እና ይህ ስም የተሰጠው ሁለት ምክንያቶች አሉ። የመረጃ ትንተና ዳታ አናሊቲክስ ወይም ዘመናዊ ኮምፒውተር መረጃዎች እና ስታቲስቲክስ በጥልቀት ይመረምራል። ሁለተኛው ደግሞ ባህላዊ ምልመላ ትራዲሽናል ስካውቲንግ አንድ ተጫዋች ከማስፈረሙ በፊት በአካል ተገኝቶ ደጋግሞ ይመለከታል። ከተጫዋቹ ቤተሰብ ጋር ይነጋገራል። እንዲሁም የተጫዋቹን ስነ ልቦና ሜንታሊቲ ምን አይነት ሜንታሊቲ አለው የሚለውን ስብዕና በጥልቀት ያጠናል ይለናል። ስለ ማውሪሲዮ መሼሊ ያለው መረጃ በናፖሊ ቆይታው ያስፈረማቸው ድንቅ ተጫዋቾች አሉ። ሜኬሊ በናፖሊ ቤት እጅግ ዝቅተኛ በሆነ ዋጋ አስፈርሞ ለክለቡ የሴሪያ ዋንጫ ያሸነፉና በውድ ዋጋ የተሸጡ ተጫዋቾች በማግኘት ይታወቃል። ተጫዋቾቹ ኪቪቻ ክቫራትስኬሊያን ከጆርጂያ ሊግ አምጥቶ የናፖሊ የሴሪያ ዋንጫ በመምራት የሊጉን ኮከብ ተጫዋች በመሆን የውድድር አመቱ ኮከብ ተጫዋች መሆን ችሏል። ናፖሊ የሴሪያውን ዋንጫ ሲበላ ከዛ በኋላ እንደምናውቀው ወደ ፓሪስ ሰን ጀርመን በመሄድ በሁለት ተከታታይ የውድድር አመታት የአውሮፓ ሻምፒዮንስ ሊግን ባክ ቱ ባክ ማንሳት ችሏል ኪቪቻ ክቫራትስኬሊያ። ሌላኛው ደግሞ ኪም ሚንጃዬ ከፊነርባቼ ካስፈረመ በኋላ በናፖሊ ዋንጫ ይሄም ተጫዋች ኪም ሚንጃዬ በናፖሊ ውስጥ በመሆን የሴሪያውን ዋንጫ ማንሳት ችሏል። በተመሳሳይ የውድድር አመት ከኪቪቻ ክቫራትስኬሊያ ጋር በመሆን ሌላኛው ደግሞ በአሁን ላይ በጋላታሳራይ ድንቅ የውድድር አመትን ያሳለፈው ቪክተር ኦሲሜን ከሊል ማስፈረም ችሏል። እሱም እንዲሁ በተመሳሳይ የውድድር አመት የሴሪያ ዋንጫን ከኪቪቻ ክቫራትስኬሊያ እና ከኪም ሚንጃዬ ጋር በመሆን ዋንጫውን ማንሳት ችሏል እና ይህ ሄድ ኦፍ ስካውቲንግ
ይሄ ሄድ ኦፍ ስካውቲንግ ይቅርታ ማውሪዚዮ ማሼሊ የሚባለው ሄድ ኦፍ ስካውቲንግ ለክለባችን ከፈረመ በኋላ ጥሩ የሚንቀሳቀሱ ተጫዋቾችን እያየ በመመልመል ላይ ይገኛል። እናም ዞሊስ ዝውውርን ስካውት በማድረግ የምራው ስካውታችን መርጦታል። እና ብቻ አሪፍ ነበር። አርሰናል ወደ ሌላ መረጃ ስናልፍ አርሰናል የሊሉን አዩብ በኦዲን ከሊል ለማስፈረም የሚያደርጉት ጥረቶች እያጠናከሩ ነው የሚል መረጃ ይዞ ወጧል እየወጡ ይገኛሉ። በእርግጥ ታማኝ ከምንላቸው እንደ ዴቪድ ኦርንስቴን ወይም ፋብሪዚዮ ሮማኖ ግልጽ የሆነ መረጃ የወጣ ነገር የለም። ነገር ግን በአርሰናል በማንቸስተር ዩናይትድ እንዲሁም በሌሎች በፓሪስ ሴን ጀርመን በሌሎችም ክለቦች ይፈለጋል። አዩብ ባወዲ የሞሮኮ ብሔራዊ ቡድን ተጫዋች ነው። ሞሮኮዊ ነው። አሁን ላይ በአለም ዋንጫው ላይ ለመሳተፍ አለም ዋንጫ ለመሳተፍ አብሮ ከሞሮኮ ቡድን ጋር ይገኛል። ተጫዋቹን ለማስፈረም በሚደረገው ፉክክር ፒኤስጂን ለመርታት እቅድ አውጥተዋል። የለንደኑ ክለብ ተጫዋቹንና ወኪሎችን ከፈረመበት ጊዜ ጀምሮ ለሚኬል አርቴታ ፕሮጀክት ወሳኝ ተጫዋች ተደርጎ እንደሚታይ አረጋግጦለታል የሚል መረጃ ይዞ ወጧል። ምን ያክል እውነት ነው የሚለውን እና ምን ያክል ክለቡ ይሄን ያክል ገፍቶበታል የሚለው እርግጠኛ ባንሆንም ነገር ግን ክለባችን ጋር ሊያስፈርማቸው የሚችላቸው ተጫዋቾች መካከል አንዱ እንደሆነ የተነገረ ይገኛል። በተለይ 70 ሚሊዮን ዩሮ የተገመተው ባውዲ ባለፈው የውድድር አመት ጥሩ የሚባል የውድድር አመትን ማሳለፍ ችሏል። በሌላ በኩል ደግሞ ዛሬ ላይ በወጣ መረጃ አርሰናል ዞሊስን ሞንጋን እና ሮጀርስን ለማስፈረም እየሰራ ነው። ከዚህ በኋላ ደግሞ አማካኞችን ለማስፈረም ትኩረት ያደርጋል የሚል መረጃ ይዞም ወጧል ፋብሪዚዮ ሮማኖ። በተለይ ደግሞ ዲሚትሪስ ማናኮስ የሚባል ዘጋቢ ይዞት እንደወጣው መረጃ ክሪስቶስ ዞሊስ ከሚኬል አርቴታ ጋር እየተነጋገረ ነው። እናም አርሰናልን ለመቀላቀል ጓጉቷል። ድርድሮቹ በጥሩ ሁኔታ እየተከናወኑ ይገኛል እና አሁን ባለው ሁኔታ መሰረት ስምምነቱን የመጠናቀቅ እድሉ በጣም ከፍተኛ ነው የሚል መረጃ ይዞ ወጧል። ከዛ በኋላ የሚወጡ መረጃዎች አሉ። በተለይ እነ ፋብሪዚዮም ሮማኖም ይሄንን አጠናክሮታል ማለት ነው ይሄንን መረጃ። ስለዚህ በሚቀጥሉት ቀናት ምናልባት ክሪስቶስ ዞሊስ ወደ ክለባችን መግባቱ አይቀሬ ይመስላል። በሌሎች ክለቦችም እንደሚፈለግ ይታወቃል። በተለይ አውሮፓ ላይ ባሉ ትላልቅ ቡድኖች ይፈለጋል። ነገር ግን ወደ አርሰናል የሚያደርገው ዝውውር የማይቀር ይመስላል እና እሱን ከዚህ በፊት ስለ አርሰናል የሰጠው መረጃ አለ እና እስኪ እሱን ክሪስቶስ ዞሊስ ወደ መድፈኞቹ ቤት ለመዘዋወር እጅግ በጣም ከፍተኛ ፍላጎት እንዳለው እና ወደ ለንደን ለመሄድ በጉጉት እየጠበቀ እንደሚገኝ በቅርብ የወጡ መረጃዎች ያመለክታሉ። ተጫዋቹ ለአርሰናል ያለውን አክብሮት እና በአርቴታ ስር የመጫወት ፍላጎቱን ለቅርብ ወዳጆቹ ለክለብ ተወካዮች ገልጿል። በአሁኑ ሰዓት ዝውውሩን እውን ለማድረግ ከክለቡ ጋር ቀጥተኛ ግንኙነቶች እያደረጉ ይገኛሉ። ትልቁ ሚና የሚጫወተው አርሰናል የሚያቀርበው የክፍያ መጠን ትራንስፈር ፊ ነው የሚል መረጃ ይዞ ወጧል። ክሪስቶስ ዞሊስ በአርሰናል እንደ ዋና ዝውውር ሳይሆን እንደ አማራጭ ወይም እንደ ኦፖርቹኒቲ እድሉ ስለተገኘ በተለይ ሌላ ተጫዋች ምንድነው ክለብ ብሩጅ ጋር ሌላ ተጫዋች አላቸው እና አሁን ስሙ ስለጠፋኝ ነው እና ጨራሽ አጥቂ ነበር እና እሱን ለማስፈረም ሲሄድ ነው ክሪስቶስ ዞሊስን በመሃል ያየው እና እሱን ለማስፈረም ጥረት እያደረገ ያለው። ስለዚህ በሚቀጥሉት ቀናት ይሄ ዝውውር ይጠናቀቃል ብዬ አስባለሁ። የሚፈርም ከሆነ ለክለባችን ስለሱ ሰፋ ያለ መረጃ በደንብ አይተን ስለሱ መረጃ ይዘን የምንመጣ ይሆናል። በሌላ ዜና ደግሞ በእርግጥ ታማኙ ቲም ቶክ ኒውስ ነው ይዞት የወጣው መረጃ አለ እና አርሰናል ማይልስ ሉዊስ ስኬሊ ጋር ማንቸስተር ዩናይትድ ፍላጎት ቢኖርም የመለያየት እቅድ የለውም ይላል። አርሰናል ቁርጠኝነት ለመፈተሽ የሚፈልግ ማንኛውም ክለብ ንግግሮች ከመታሰባቸው በፊት ከ60 ሚሊዮን ፓውንድ በላይ ማቅረብ ይኖርበታል የሚል መረጃ ይዞ መጥቷል። ነገር ግን ለእንደኔ የማይታሰብ ነው። ምክንያቱም አለም ላይ ያለ አሁን ላይ ቪቲኒያን በል ጃኦ ኔቬስን በል እኔ በማይልስ ሉዊስ ስኬሊ አልቀይረውም።
በተለይ አንደር ፕሬሸር ሆኖ ተጫዋቾችን ድሪብል ፓስ አድርጎ የሚያልፍበት መንገድ ለየት ያለ ብዙ ተጫዋቾች ጋር የሌለ ኳሊቲ አለው እና ክለባችንን መጥቀም የሚችል ኳሊቲ አለው ለየትኛውም ክለብ በተለይ ደግሞ እድሜው ገና ከመሆኑም አንፃር እሱን መልቀቅ የማይታሰብ ነው። ስለዚህ የመረጃ ምናልባት እውነት ሊሆን ይችላል፣ ነገር ግን አርሰናል ይሸጠዋል ብዬ አላስብም። በሌላ ዜና ደግሞ ጆን ክሮስ ይዞት በወጣው መረጃ ጋብሪኤል ጄሱስ በዚህ ክረምት አርሰናል ሊለቅ እንደሚችል ተናግሯል። እናም የማርቲኔሊ ወደፊት ሁኔታ በተመለከተ እርግጠኛ አለመሆን አለ። ሁለቱ ተጫዋቾች እንደ ሊያንድሮ ትሮሳርድ እና ክርስቲያን ኖርጋርድ ውላቸውን መጨረሻ አመት እየገቡ ነው። እናም አርሰናል በ2027 በነፃ ከማጣት ይልቅ በዝውውር ለመልቀቅ ሊያጤኑበት ይችላሉ የሚል መረጃ ይዞ ወጥቷል። አዎ በእርግጠኝነት ጋብሪኤል ጄሱስ በዘንድሮ የውድድር አመት መልቀቁ የማይቀር ነው። በተለይም ደግሞ ሊያንድሮ ትሮሳርድም ወይ ደግሞ ጋብሪኤል ማርቲኔሊ ከሁለታቸው መውጣታቸው የማይቀር ነው እና ይቅርታ ሁለት አንዳቸው ተጫዋቾች መውጣታቸው የማይቀር ነው። በተለይ ጋብሪኤል ጄሱስ በእርግጠኝነት ሊለቅ የሚችልበት አለ። አውሮፓ ላይ በብዙ ክለቦች ይፈልጋል። የቀድሞ ክለቡን ፓልሜሬስ ይመስለኛል ካልተሳሳትኩ እና ብራዚል ውስጥ ያለ ቡድን ይፈልገዋል እና እሱም ወደዛ መመለስ ይፈልጋል። ያው አማራጮችን ፈልጎ ለሚያዋጣው አርሰናልም ያተርፈኛል ብሸጠው ያተርፋል ብሎ የሚያስበው ክለብ ጋር መሸጥ አለበት ብዬ አስባለሁ። በዚህ የዝውውር መስኮት መለያየት አለበት እንደዚህ ዴድውድ የሚባሉ ጥቅም አልባ ከሆኑ ተጫዋቾች ጋር መለያየት አለበት ብዬ አስባለሁ። በሌላ ዜና ደግሞ ጆን ክሮስ ይዞት በወጣው በባለፈው የውድድር አመት በማርሴይ የነበረውን የውሰት ቆይታውን ተከትሎ ስለ ኢታን ንዋኔሪ የሚኖሩ ሀሳቦች ይጠበቃሉ። በኤምሬትስ የተጨናነቀ የክረምት ዝውውር መስኮት ሊሆን ይችላል የሚል መረጃ ይዞ ወጥቷል። ምናልባት ኢታን ንዋኔሪም ከዚህ የዝውውር መስኮት በኋላ ምናልባት በክለባችን ላናየው የምንችልበት እድል ሊኖር ይችላል እና የሚያሳዝነው ነገር ግን ያው አንዳንዴ ለክለቡ የተሻለ ወደፊት ተብሎ ተጫዋቾች ምንም ያክል ብንወዳቸው መልቀቅ ሊኖርባቸው ነው እና ያው እሱ ደግሞ ሆም ግሮውን እንደመሆኑ ፒውር ፕሮፊት የሚያመጣ ይመስለኛል። በጥሩ የዝውውር ዋጋ መልቀቅ ከቻለ በተለይ በቼልሲ ይፈለጋል ኤታን ንዋኔሪ እና ያው ያሳዝናል ግን አንዳንዴ ምንም ማድረግ አይቻልም። ሌላ መረጃ ይዘን ስንመጣ ደግሞ ክሪስቶስ ዞሊስ ከቻምፒየንስ ሊጉ ፍጻሜ በፒኤስጂ ከተሸነፍንበት የፍጻሜ ጨዋታ በፊት የተናገረው ነው እና አርሰናል እኔን ለማስፈረም ይሞክራሉ ብዬ ተስፋ አደርጋለሁ። ያንን ካደርጉ ለየትኛውም ተጫዋች ቢሆን ለእነሱ መጫወት መቻል ትልቅ እድል ነው የሚል ለአርሰናል መምጣት በጣም እንደሚያስደስተው ተናግሯል እና ያው ወደ ክለባችን መምጣቱ አይቀሬ ይመስላል ከእሱም ፍላጎት ስላለ እና ደስ የሚል ዜና ነው። ብቻ ፋብሪዚዮ ሮማኖ እንዳወጣው መረጃ ከሆነ ሞርጋን ሮጀርስ አርሰናል የግራ ክንፍ ዋነኛ ኢላማ ነው። ብራድሊ ባርኮላ ደግሞ አማራጭ ይላል። ዋነኛ ኢላማው የአርሰናል ሞርጋን ሮጀርስ ነው። ብራድሊ ባርኮላ እንደ አማራጭ የያዙት ነው። በሌላ ዜና ደግሞ ክሪስቶስ ዞሊስ እና አርሰናል መካከል ይፋዊ ድርድሮች ተጀምረዋል። ተጫዋቹ አርሰናልን ለመቀላቀል ጓግቷል የሚል መረጃ ይዞ ወጧል። ፋብሪዚዮ ሮማኖ ዞሊስን ማስፈረሙ ሚኬል አርቴታ በክንፍ ቦታ ላይ ትልቅ ተጫዋች ለማምጣት የያዘው እቅድ ላይ ተጽዕኖ አይኖረውም። ዞሊስ የተገኘ እድል ሲሆን እንደ ሞርጋን ሮጀርስ ያሉ ሌሎች ስሞች አሉ። ሮጀርስ ስም በክለቡ ውስጥ በተደጋጋሚ ይነሳል። ደጋፊዎችም የእሱ አድናቂ ናቸው። ከተያዙ ስሞች ውስጥ ቀዳሚው እሱ ነው የሚል መረጃ ፋብሪዚዮ ሮማኖ ይዞ መጥቷል። በሌላ ዜና ደግሞ አርሰናል አሁንም ጀርሚ ሞንጋን ለማስፈረም እየሰሩ ነው። አርሰናል ከተጫዋቹ ጋር ሆነ ከሌስተር ሲቲ ጋር ወደ ኋላ ድርድሮች ደርሰዋል። በይፋ አርሰናልን ከመቀላቀሉ በፊት ማለቅ ያለባቸው አንዳንድ ጉዳዮች አሉ። ነገር ግን በዚህ ክረምት የዝውውር መስኮት ሂር ዊ ጎ መባሉ አይቀርም የሚል ዘገባ ይዞ ወጧል። በሌላ ዜና እንግሊዝ ፕሪሚየር ሊግ ቻምፒዮኖች ሁሉም ነገር በተረጋጋ መልኩ እየሄደላቸው ነው። ሚኬል አርቴታን በስተጀርባ የሚሰራው ስራ አካል ነው። ከነዚህ እቅዶች አንዱ ሚኬል አርቴታን ውል ማደስ ነው የሚል መረጃ ፋብሪዚዮ ሮማኖ ይዞ መጥቷል። ያው ሃንድ ኦፍ አርሰናልም ስለ ሮጀርስ በቅርቡ የምንወያይ ይሆናል የሚል መረጃ ይዞ ወጥቷል። ብቻ ለዛሬ የነበሩን ዜናዎች ይህንን ይመስላሉ። ስለተከታተላችሁን በጣም በጣም እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ቻው